የግንቦት 24ቱ የምርጫ ድግስ ተጠናቋል። ከምርጫው በኋላ ትግራይን አስመልክቶ አዳዲስ ነገሮች ሊኖሩ ይችላሉ ሲሉ ብዙዎች አስተያየት እየሰጡ ነው። ህወሓት የጦርነት ዝግጅቴን አጠናቅቄያለሁ ብሏል። ዛሬም ከጦርነት ጥማቱ የተላቀቀ አይመስልም። ወጣቶችን አሁንም ማፈሱን ቀጥሏል። ታሪካዊ ስህተቶች በትግራይ እንዳይደገሙ ብዙዎች እያሳሰቡ ነው። ህወሓት የዓለም አቀፉ ማህበረሰብ በአስቸኳይ ጣልቃ ካልገባ ከባለፈው የከፋ እጅግ አውዳሚ ጦርነት ይቀሰቀሳል ብሏል። እነ ጌታቸው ረዳም የጦርነቱን አይቀሬነት እየጠቆሙ ነው። ሰላም ጤና ይስጥልን። የተከበራቸው የፈታ ቤተሰቦች፣ በትግራይ ክልል ሊለኮስ ይችላል ተብሎ በተሰጋው ጦርነት ዙሪያ በተከታዩ መሰናዷችን ከእናንተ ጋር አብረን እንቆያለን። በቅርቡ የኢትዮጵያ የፌዴራል መንግስት ትግራይ ላይ ሌላ ጦርነት ለመክፈት እየተዘጋጀ ነው በማለት የክልሉ ገዢ ፓርቲ ህዝባዊ ወያነ ሓርነት ትግራይ መግለጫ አውጥቶ ነበረም። አት በዚህ መግለጫው እንደሚለው የኢትዮጵያ መንግስት አዲስ ጦርነት ለመክፈት የጦር ኃይልና መሳሪያ ወደ ትግራይ ክልል እያዘመተ ነው። የፌዴራሉ መንግስት ባለስልጣናት ለህወሓት መግለጫ እስከዛሬ ቀትር ድረስ የሰጡት መልስ የለም። ህወሓት ከህጋዊ ፓርቲነት ቢታገድም የትግራይ ክልልን ማስተዳደሩን እንደቀጠለ ነበረም። በርካቶች በትግራይ ክልል ምርጫ ዳግም አለመካሄዱን ተከትሎ በስድስተኛው ጠቅላላ ምርጫ ማግስት እንደሆነው ሁሉ በትግራይ ምድር ጦርነት ሊቀሰቀስ ይችላል ይላሉ። በእርግጥ እነዚህ አስተያየት ሰጪዎች ልክ ናቸው ሊያስብላቸው የሚል ነጥብ አለ። ህወሓትም ይህን እያረጋገጠ ነው። በህወሓትና በፌዴራሉ መንግስት መካከል የተወለደው ውጥረት እንዲሁም ፍጥጫ እየተለጠጠ መጥቶ የትግራይ ምድር ለዳግም እልቂትና ሰቆቃ ሳይዳርገው የዓለም አቀፉ ማህበረሰብ በአስቸኳይ መፍትሄ አምጣ ሲል ነው የደብረ ጽዮን ገብረ ሚካኤል ፓርቲ ደብዳቤ ጻፈው። በዚሁ ደብዳቤው ላይ የጦርነት ስጋቱን በግልጽ አመላክቷል። ህወሓት አዲስ አውዳሚ ጦርነት ሊቀሰቀስ እንደሚችል በማስጠንቀቅ ለዓለም አቀፉ ማህበረሰብ አስቸኳይ ጥሪ በማቅረብ ከፊታችን አውዳሚ ጦርነት እየመጣ ይገኛል፣ ይህን ለማስቀረት ዓለም አቀፉ ማህበረሰብ ጣልቃ መግባት አለበት ብሏል። በምርጫ ቦርድ እውቅና የተሰረዘው ድርጅቱ ግንቦት 26 ቀን 2018 ዓ.ም ሊቀረፍ የማይችልና አውዳሚ ጦርነት ለመከላከል የቀረበ አስቸኳይ ጥሪ በሚል ርዕስ ለዲፕሎማሲ ሚስዮኖችና ለዓለም አቀፍ አጋሮች ባሰራጨው ማስታወሻው ኢትዮጵያ ወደ አዲስ የትጥቅ ግጭት እያመራች ነው ብሏል። እንደ ህወሓት መግለጫ ከሆነ በአሁኑ ወቅት በሀገሪቱ የውይይትና የስምምነት መንፈስ እየጠፋ በመምጣቱ በእርሱ ፈንታ የአንድ ወገን ውሳኔ ማስገደድና ወታደራዊ የኃይል እርምጃ ፖሊሲዎች እየነገሱ መጥተዋል ብሏል። የአካሄዱ መቀጠሉ ዳግም የትጥቅ ግጭት መከሰቱ የማይቀር እንዲሆነው እያደረገው ነው ብሏል። ይህ ሊቀሰቀስ የሚችለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር የጠቆመው መግለጫው በአፍሪካ ቀንድ ያለውን ቀጠናዊ ውጥረትና ለጎረቤት ሀገራት የሚታየውን የጠባጫሪነት ዝንባሌ ከግምት ውስጥ በማስገባት ግጭቱ አጠቃላይ ቀጠናውን ሊያናጋ፣ ሰብአዊ ቀውሱን ሊያባብስ እንደሚችል አመላክቷል። የፌዴራሉ መንግስት ግትር አቋም ይዟል ያለው ህወሓት የትግራይ ክልላዊ መንግስት ግን አሁንም ለሰላማዊ መፍትሄ ያለውን ቁርጠኝነት አረጋግጫለሁ ብሏል። ከሰሞኑ ከፍተኛ ቁጥር ያለው የትግራይ ወጣት ወደ ወታደራዊ ስልጠና ካምፕ መግባቱን ሪፖርቶች በሚሰሙበት በዚህ ወቅት መግለጫ ያወጣው ህወሓት ማንኛውም ማህበረሰብ ሊሸከመው የሚችለው የጽናት ገደብ አለው፣ በትግራይ ያለው ጫና መጥበቁን ቢሆንም ግን ብቸኛው አማራጭ የፖለቲካ ውይይት መሆኑን በአጽንኦት እንደሚያምን ገልጿል። በመጨረሻም ህወሓት የችግሩን ስር የሰደዱ መንስኤዎች ለመፍታት እንዲቻል በዓለም አቀፉ ማህበረሰብ የሚመራና የሚደገፍ ታማኝ የፖለቲካ ሂደት እንዲጀመርና ለዚህም ዝግጁ መሆኑን ነው የተናገረው። በ2015 ዓ.ም የተፈረመው የፕሪቶሪያው ሰላም ስምምነት መፍረሱንም አያይዞ ገልጿል። ግንባሩ በዚህ ይፋዊ ሰነዱ የኢትዮጵያ ፌዴራል መንግስት የስምምነቱን መሰረታዊ ድንጋጌዎች በስልታዊ መንገድ በመጣስ ሰላሙን ለማክሸፍና ስምምነቱን ለመደምሰስ ቆርጦ ተነስቷል ብሏል። አሁን ያለው ሀገራዊ አቅጣጫ ከንግግርና ከዲፕሎማሲ ይልቅ የአንድ ወገን ፖለቲካ ማስገደድና ወታደራዊ አማራጮች የበላይነት የያዙበት የመጣ መሆኑን ጠቁሞ የአካሄድ በፌዴራል መንግስትና በትግራይ ኃይላት መካከል አዲስ የጦርነት ግጭት የመቀስቀስ እድሉ ከፍተኛ መሆኑን አያይዞ ገልጿል። በትግራይ አዋሳኝ አካባቢዎች የኢትዮጵያ መከላከያ ሰራዊት ከፍተኛ ወታደራዊ ዝግጅት እያደረገ ነው ያለው ህወሓት ይህ ወታደራዊ እንቅስቃሴ በክልሉ አዲስና አደገኛ ይፋ ያልሆነ ከበባና ሰብአዊ ቀውስ ይፈጥራል ብሏል። በዚህ ምክንያት የነዳጅ እገዳ መጣሉን፣ የንግድ ዕቃዎች ፍሰት መገደቡን፣ የዋጋ ግሽበት እጅግ ከፍተኛ ደረጃ ላይ መድረሱን፣ የክልሉ ምጣኔ ሀብት እንዲሽመደመድ ማድረጉን አመላክቷል። ይሁናቴም የሰብአዊ መብት ቀውሱን ይበልጥ ያባባሰው ሲሆን ተፈናቃዮች ወደ ምዕራብ ትግራይ መመለስ አልቻሉም። የዓለም አቀፍ የረድኤት ተቋማት ድጋፍ በከፍተኛ ሁኔታ ቀንሷል። አካባቢውን ለቀው መውጣታቸውም ቀውሱን አባብሶታል ብሏል። የጦርነቱ ስጋት በትግራይ ክልል ብቻ የተገደበ አለመሆኑን ሀገሪቱ በአሁኑ ወቅትም በከፊል ጦርነት ውስጥ እንደምትገኝ የሚያስረዳው መግለጫው የፌዴራሉ መንግስት በአማራና በኦሮሚያ ክልሎች የድሮን ጥቃቶችን፣ የምድር ላይ ወታደራዊ ኦፕሬሽኖችን በስፋት እያካሄደ እንደሚገኝና በዚህም የንጹሃን ዜጎች ህይወት በየቀኑ እየጠፋ እንዳለ ጠቁሟል።
መላው የትግራይ ክልል እንዲሁም ሰፊው የኦሮሚያና የአማራ አካባቢዎች ከደህንነት ስጋትና ከጦርነት ቀውስ ጋር በተያያዘ በተገለሉበትና ህዝባቸው ባልተካተተበት ሁናቴ ሀገራዊ ምርጫዎችን ለማካሄድ መታቀዱም መንግስት እያካሄደ ያለውን ስልታዊ የማግለልና ወታደራዊ ፖለቲካ የሚያሳይ ነው ብሎታል። ህወሓት ለዓለም አቀፉ ማህበረሰብ ባስተላለፈው መልእክቱ የአዲስ ሊቀሰቀስ ጫፍ ደርሷል ያለው ጦርነት በኢትዮጵያ ድንበር ብቻ ተወስኖ እንደማይቀር ነው የገለጸው። በአሁኑ ወቅት በቀጠናው ካለው ከፍተኛ የፖለቲካ ውጥረትና በጎረቤት ሀገራት መካከል ከሚታየው የጠባጫሪነት ንግግር አንጻር የሚቀሰቀሰው አዲስ ጦርነት መላውን የአፍሪካ ቀንድ ሆርን ኦፍ አፍሪካ መስቀልቅል ውስጥ የሚከት ነው ብሏል። ማንኛውም ማህበረሰብ ሊሸከመውና ሊታገሰው የሚችለው ገደብ አለው። የትዕግስቱ ማብቂያ ላይ አሁን ደርሰናል ብሏል። የህወሓት መግለጫ በማጠቃለያው የዓለም አቀፉ ማህበረሰብ አሁን ባለው ወሳኝና ታሪካዊ ወቅት ላይ ዝምታን መምረጡ እንደ ገለልተኝነት ሊቆጠር እንደማይችልና የዝምታ በንጹሃን እልቂት ላይ እንደ መተባበር የሚታይ መሆኑን ገልጿል። ዓለም አቀፉ ማህበረሰብ አሁኑኑ ጣልቃ ባለመግባት ኃላፊነቱን የማይወጣ ከሆነ ሀገሪቱ ወደ ሙሉ ዘመቻ ጦርነት መመለሷ እንደማይቀር ግንባሩ ያሳሰበ ሲሆን ጦርነቱን አሁንም ቢሆን ማስቀረት የሚቻለው ግን ዓለም አቀፍ ተቋማትና ዲፕሎማቶች በአስቸኳይ በጽናትና በመርህ ላይ በተመሰረተ መልኩ ጣልቃ ገብተው ግፊታቸውን ሲያጠናክሩ ነው ብሏል። በትግራይና ኤርትራ ወታደሮች መካከል የተደረገው የድንበር ግንኙነትና የ4 ኪሎ ዝምታ ያሳደረው ጥርጣሬ በትግራይና በኤርትራ አዋሳኝ አካባቢዎች ለመጀመሪያ ጊዜ በሁለቱ አካላት ወታደራዊ ሰራዊቶች መካከል ቀጥተኛ ግንኙነት መፍጠሩ ይነገራል። ቀደም ሲል ጽምዶ በመባል የሚታወቀው የድንበር አካባቢ ነበረውና በዋነኝነት በህዝብ ለህዝብ መስተጋብርና በባህላዊ ትስስር ላይ ብቻ ተወስኖ የቆየው ግንኙነት አሁን መልክና ይዘቱን በመቀየር በሁለቱ ወታደራዊ ኃይላት መካከል ወደ ተደረገ ይፋ የጋራ መግባባት ተሸጋግሯል። በሁለቱ ሰራዊቶች መካከል በተደረገው በዚህ አዲስ ግንኙነት በቀጣይ ትብብሩን ይበልጥ ለማጠናከር የሚያስችል የአብሮ መግባባት መርሃ ግብር የተከናወነ ሲሆን ይህ ክስተት በምስራቅ አፍሪካና በኢትዮጵያ ፖለቲካ መልክዓ ምድር አዲስ ስትራቴጂያዊ ምዕራፍ ሊከፍት እንደሚችል ይነገራል። በሌላ በኩል በፌዴራሉ መንግስት ይፋ እውቅና ወይንም ቀጥተኛ ተሳትፎ ውጭ የተከናወነ የሚመስለው ወታደራዊ ግንኙነት የአብይ አህመድን አስተዳደር አቋምና ስልጣን የሚፈትን እንደሆነ የሚናገሩ አስተያየት ሰጪዎች አሉ። የሀገሪቱን የውጭ ግንኙነትና መከላከያ የመምራት ህገ መንግስታዊ ኃላፊነት ያለበት የ4 ኪሎ ማዕከላዊ መንግስት በሉዓላዊ ድንበር ላይ የተፈጠረ ስላለው የዚህ አዲስ ወታደራዊ የዲፕሎማሲ ሂደት እስካሁን ዝምታ መርጧል። መንግስት ጉዳዩን በዝምታ የተመለከተው በሂደቱ አስቀድሞ ስምምነት ስላለው ነው ወይንስ በክልሉ ያለው የፖለቲካና የደህንነት የበላይነት እየላላ በመምጣቱ የሚለው አጠያያቂ ጉዳይ ነው። የቀድሞ የፌዴራል መከላከያ ሰራዊት ጠቅላይ ኤታማዦር ሹም ጀነራል ሳሞራ የኑስ በትግራይ ክልል ያለውን ወቅታዊ ፖለቲካና የጸጥታ ሁናቴ በተመለከተ አስተያየት ሰጥተዋል። ጀነራሉ በክልሉ በህወሓትና በአቶ መለስ ዜናዊ ስም ተገን በማድረግ የሚከናወኑ እንቅስቃሴዎች ሊቆሙ ይገባል ብለዋል። በትግራይ ክልል የተቋቋመውን ጊዜያዊ አስተዳደር አፍርሶ የራስ አስተዳደር አዋቀርኩ የሚለውን አካሄድ የተቃወሙት ጀነራል ሳሞራ ድርጊቱ ፍጹም ህገወጥ ነው ብለዋል። ይህ ቡድን በአክሱም ከተማ ተሰብስበው ያደረገውን ውሳኔ ህጋዊነት የጎደለው መንግስት መስረታ ሲሉ የገለጹት ጀነራሉ በመጀመሪያ በአቶ ጌታቸው ረዳ በመቀጠልም በሌተናል ጀነራል ታደሰ ወረደ የሚመሩትን ጊዜያዊ አስተዳደር ስራቸውን እንዳይሰሩና ህዝቡን ወደ ምርጫ እንዳይወስዱ እንቅፋት ፈጥረውባቸዋል፣ መሳሪያዎችንም በመቀማት የማባረር ስራ ፈጽመዋል ብለዋል። የክልሉ ፖለቲከኞች ዋና ዓላማ ስልጣን ብቻ መሆኑን የሚናገሩት ጀነራል ሳሞራ ስልጣን የሚፈልጉት ከተጠያቂነት ለማምለጥ ነው ብለዋል። ጀነራሉ አያይዘው የፌዴራሉ መንግስት ጉዳዩን በትዕግስትና በሰላማዊ መንገድ እየያዘበት ያለውን አካሄድ አድንቀዋል። የፕሪቶሪያው የሰላም ስምምነት በተፈረመበት ወቅት የትግራይ ህዝብ ከፍተኛ ደስታውን የገለጠ ቢሆንም በክልሉ ያሉት ፖለቲከኞች ግን ወደ ስልጣን ሽሚያ አምርተዋል ነው የሚሉት ጀነራሉ። በአሁኑ ወቅት በክልሉ እየተካሄደ ስላለው የወጣቶች አፈሳ ሲናገሩ ድርጊቱ ከሻዕቢያ የድሮ የትግል ስትራቴጂ የተቀዳ ነው ብለዋል። ሻዕቢያ ኢትዮጵያን የማተራመስ ስትራቴጂውን እንዳልቀየረም ያሳያል ብለዋል። ከፌዴራሉ መንግስት በጀት እየወሰዱ መንግስትን ጠላት ብሎ መፈረጅ ስህተት መሆኑን የጠቀሱት ጀነራል ሳሞራ የክልሉ አመራሮች ከምርጫ በኋላ መንግስት ይወጋናል የሚል ፕሮፓጋንዳ ለወጣቶች አፈሳነት እየተጠቀሙበት ነው ብለዋል። ጀነራል ሳሞራ ለትግራይ ህዝብና ለወላጆች ባቀረቡት ጥሪም የወላጆች ስጋት የሆነውን የወጣቶች አፈሳ ለመግታት ወላጆች ተደራጅተው ሊቃወሙት ልጆቻችንንም አንሰጥም ብለው ሊታገሉ ይገባል ብለዋል። ምርጫ በተካሄደበት በዚህ ወቅት የትግራይ ህዝብ እንዳይመረጥ መከልከል እንደሌለበትና በመረጠው መሪ የመተዳደር መብቱ ሊከበርለት እንደሚገባም አስገንዝበዋል። ህወሓት የፕሪቶሪያው ስምምነት ፈርሷል ሲል በተደጋጋሚ ተናግሯል። ለዚህም ተጠያቂ የሚያደርገው የፌዴራሉ መንግስት ነው። ህወሓት ከ6 ዓመታት በፊት በተደረገውና ለጦርነት እንደ አንድ ምክንያት በሚጠቀሰው ምርጫ የተቋቋመውን የትግራይ ክልል ምክር ቤት ወደ ስራ መልሷል። ምክር ቤቱ ደግሞ የህወሓትን ሊቀመንበር ደብረጽዮን ገብረ ሚካኤል በፕሬዝዳንትነት ሾሟል። ይህ እርምጃ የክልሉን ስልጣን በፕሪቶሪያው ስምምነት አማካኝነት ከተመሰረተው ጊዜያዊ አስተዳደር የነጠቀ ነው። መጋቢት መጨረሻ በጠቅላይ ሚኒስትር አብይ አህመድ የስልጣን ቆይታቸው የተራዘመው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጄኔራል ታደሰ ወረደ በይፋ ከስልጣን መውረዳቸው ባይገለጥም ክልሉን የመምራት ስልጣናቸውን ግን የተቀሙ ይመስላል።
የትግራይን እንቅስቃሴ ለመቆጣጠር ሞክሯል ያሉት ጄኔራል ሳሞራ ዩኑስ ናቸው። በትግራይ ያለው ፓርቲ የቀድሞ ፓርቲ ሁሉንም የፍትሃዊ ጨዋታና የፍትህ ሳቢዎችን በመተው በጊዜያዊ አስተዳደሩ ላይ መፈንቅለ መንግስት በማድረግ የትግራይን እንቅስቃሴ በሙሉ ለመቆጣጠር ሞክሯል ሲሉ ጌታቸው ረዳ አስተያየት ሰጥተዋል። የአመራር ጸጥታ ማረጋገጥ አይችልም፣ የሚፈለገው የጸጥታ ደረጃ ሳይኖር ደግሞ ብሔራዊ ምርጫ ቦርድ እንኳን በአንዳንድ የአማራና የኦሮሚያ አካባቢዎች ምርጫ ማካሄድ አስቸጋሪ እንደነበር አስታውቋል። አቶ ጌታቸው ረዳ በትግራይ ሁናቴ ግን ምርጫ ማካሄድ ፍጹም የማይቻል ነው ይላሉ። አቶ ጌታቸው ረዳ ቀደም ሲል በሰጧቸው ቃለ ምልልሶች እውነቱን ለመናገር ከስልጣን በመነሳቴ የተለየ ቅሬታ ወይንም ቁጣ የለብኝም ማለታቸው የሚታወስ ነው። በፖለቲካችን ውስጥ የተወሰነ ጤናማ አካሄድ ለማስገባት የምችለውን ያህል ጥሪ ያለው ምናልባትም ሙሉ በሙሉ ባይሆንም በከፊል አልተሳካልኝም፣ ከሽፏል። ስለዚህ እኔ እንደማስበው ከስልጣን የምነሳበት ጊዜ ደርሶ ነበር ብለዋል። ምክንያቱም የስልጣን ዘመኑ የ2 ዓመት ሲሆን ያ2 ዓመት ጊዜ ደግሞ አብቅቶ ነበርም። ይህንን የምልበት ምክንያት እኔን ስልጣን የተረከበው ሰው እኔን ለመተካት ያላደረገው ጥረት አልነበረም። ስለዚህ መናደድ ካለብኝ ከማንም በላይ በእርሱ ላይ መናደድ ነበረብኝ ብለዋል። ዋናው ነጥብ ተቋማት ውስጥ ካሉ ድረስ ነገሮች አስቀድመው የሚታወቁበትና የተረጋጉ የሚሆኑበት ስርዓት እንዲኖር የተወሰኑ ህግጋትን ማክበር ይጠይቀናል በማለት አሁን ያለው የህወሓት አመራር ያደረገው ነገር መፈንቅለ ስልጣን በማካሄድ ራሱን እንደ ህጋዊ አካል አድርጎ መሾም ነው ሲሉም ተችተዋል። በቅርቡ በአዲስ አበባ የተመሰረተው የትግራይ ሰላምና የለውጥ ምክር ቤት ከዓላማዎቹ መካከል አንዱ በመፈንቅለ መንግስት ትግራይን የተቆጣጠረውን ኃይል ማስወገድ መሆኑን ስምረት ፓርቲ ከዚህ ቀደም አስታውቋል። ስምረት ፓርቲ በትግራይ ክልል ተመዝግበው ከሚንቀሳቀሱት ከባይቶና ከአረና ትግራይ ከተንሳይ ሰባ እንደርታና ከሌሎች የፖለቲካ ፓርቲዎች ከሲቪክ ማህበረሰቦች ጋር በመሆን የትግራይ ሰላምና ለውጥ ምክር ቤትን አቋቁሟል። በሰሜን ኢትዮጵያ ደም አፋሳሹን ጦርነት ካበቃ ከ3 ዓመታት በኋላ ዳግም ጦርነት ይቀሰቀሳል የሚለው ፍራቻ በርካቶች ትግራይ ለቀው እንዲወጡ እያደረገ ነው። በመቀለ ነዋሪ የሆነ አንድ ግለሰብ ከፍተኛ ቁጥር ያላቸው ወጣቶች የአውሮፕላን ቲኬት መግዛት የቻሉ በአውሮፕላን ያልቻሉ በአውቶቡስ ክልሉን ለቀው እየወጡ እንዳለ ለቢቢሲ ተናግሯል። በክልሉ የሚገኙ ባንኮች የገንዘብ እጥረት ስላጋጠማቸው አንድ ሰው በቀን ማውጣት የሚችለው 2000 ብር ብቻ መሆኑን የቢቢሲ ዘገባ አመላክቷል። ለ2 ዓመታት የቆየው ጦርነት ክፉኛ በጎዳት ትግራይ የሚገኙ ባንኮች ከፍተኛ የገንዘብ እጥረት ገጥሟቸዋል። በዚህ የተነሳ በርከት ያለ ቁጥር ያለው ገንዘብ ለማስተላለፍ የሚፈልጉ ደንበኞች ተጨማሪ ክፍያ እንደሚጠየቁ ተናግረዋል። እናም አሁን በትግራይ ምድር እየታየ ያለው ሁሉ በቀደመው ጊዜ ጦርነቱ ከመቀስቀሱ አስቀድሞ የነበረውን ድባብ የሚያስታውስና ያ ጊዜ ተመልሶ መምጣቱን የሚያመላክት ስለመሆኑ በክልሉ የሚገኙ ነዋሪዎች ደጋግመው እየተናገሩ ይገኛሉ።